አማራጭ መጥፋት ነው። መጥፋት ስላችሁ ግን በመጥፋት ላይ ብዙ ችግሮችም ብዙ መጥፎም ጥሩም ጎኖች አሉት መጥፋት ማለት ነው። ስትጠፉ የቤት ኪራይ፣ ልብስ፣ እያንዳንዱ ወጪ በእናንተ እንደሆነ ማሰብ አለባችሁ። ጭንቅላታችሁ ላይ ሴቭ ማድረግ አለባችሁ። ውጭ ላይ አንድ ሰው 50,000 60,000 70,000 ሊከፈለው ይችላል። ግን የቤት ኪራይ አለ። እንደ ሴት ደግሞ ሴት ናችሁና ብዙ የሚያስፈልጋችሁ ወጪዎች አሉ። እነዛ ወጪዎች አሉ። ብትታከሙ መታከም አትችሉም። ወይ በፓስፖርታችሁ ወይ በኢቃማ ነው መታከም የሚቻለው። ያ ነገር ከሌላችሁ ግን መታከም አትችሉም። በዚሁ መሀል ደግሞ ሳትሰሩ መያዝ አለ፣ ስራ ማጣት አለ፣ ስራ አጥቶ መጨናነቅ አለ። እነዚህን ታሳቢነት አድርጋችሁ ራሳችሁን አሳምናችሁ መሆን አለባችሁ። ላለመጨናነቅ፣ ምንም ቢፈጠር ላለመጨናነቅ ራሳችሁን አሳምናችሁ መሆን አለበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የዩቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። እህቶቼ አላህ ይገዛችሁ። እንግዲህ ታውቃላችሁ በዚህ ዩቲዩብ ቻናል ላይ ለእናንተ ይጠቅማል ያስተምራል የምለውን ነገር ነው በሀሳብም በምንም ወደ እናንተ ሼር የማደርገው ማለት ነው። እና ዛሬ ደግሞ ምን ላጋራችሁ ወደድኩኝ። አብዛኛውን ኮሜንት ላይ እራበኝ፣ ምን ላደርግ፣ በቃ የተረፈ ምግብ ትሰጠኛለች፣ በሽተኛ ሆንኩኝ፣ ያደረ የዋለ ብቻ ኢላኸርሂ በጣም ብዙ በደል አለ፣ ብዙ ነገር አለ ሐቂቃ ማለት ነው። እንደው ያ ረቢ ጌታዬ እውነት እንደው የስደተኞቼን የስደተኛ እህቶችን ችግር መፍታት ብችል ያ ረቢ ያ ሌት እንደው ቢሆንልኝ እንዴት ቢሳካልኝ እንዴት ደስ እንደሚለኝ ነበርና ብዙ መከራዎች አሉ። አይዟችሁ እህቶቼ፣ ግን ተስፋ እንዳትቆርጡ። የሰው ልጅ ይፈተናል። የሰው ልጅ በተለያየ ነገር ይፈተናል። በቃ መታገስ፣ ኢንሻአላህ ታልፉታላችሁ። ይሄም ጊዜ ያልፋል። ነበር እኮ እንደዚህ ነበር እኮ ያ ጊዜ የሚያልፋል መስል ብሎኝ እንዴት እንዳለፈ ብላችሁ ያለፈበትን ህይወት የህይወታችሁን ውጣ ውረዶች ታሪካችሁን ነገ ለማውራት ትበቃላችሁ ማለት ነው። እና ወደ ጉዳይ ስመጣላችሁ ምግብ የሌለበት ቤት የምትሰሩ እህቶቼ ሁለት አማራጮችን ተጠቀሙ። ሁለት አማራጮችን። እነዚህ አማራጮች አንደኛው አማራጭ እንግዲህ የመጀመሪያ አማራጭ እምለው ያው ኤጀንሲያችሁ ጋር ትደውላላችሁ። ኤጀንሲያችሁን ቢ ካላችሁ፣ ቤት አልቀየርላችሁም ካላችሁ ማለት የትኛውም ኤጀንሲ ችግር አለበት አልቀይርም ተራብኩኝ ብትሉት እና ታዲያ ተራቢያ እኔ ምን ላድርግሽ ስሪ ነው የሚልሽ። ለነሱ ነው የሚያወግነው፣ ለነሱ ነው የሚረዳው። እና እነሱ መፍትሄ ካላመጡላችሁ፣ እነሱ መፍትሄ ካላስቀመጡላችሁ እናንተ የራሳችሁን እርምጃ መራመድ አለባችሁ። ምንድን ነው ካላችሁኝ፣ አንደኛውና የመጀመሪያው መጥፋት ነው። ሌላ ምንም አይደለም። ይሄን ስላችሁ ከባድ ነው። መውጣት የሚባለው ውጭ ላይ መስራት፣ ጠፍቶ መስራት ምናምን ከባድ ነው። ህጋዊ ሆኖ መስራትን የመሰለ አንድ ነገር የለም። ግን ደግሞ እየራባችሁ ለማን ነው የምትሰሩት? እየሰራችሁ ደሞዝ እየተከለከላችሁ ነገ ምንድን ነው? ነገ በዚህ በደሞዝ ስታብሰለስሉ ስትጨናነቁ ራስን ማጣት አለ፣ ራስን መሳት አለ፣ ራስን መቀወስ አለ። በአሁን ሰዓት ላይ ብዙ ነገር አለ ሚዲያ ላይ የምንመለከተው እጅግ በጣም ለጆሮም ላይንም የሚሰቀጥጡ ነገራቶችን እያየን ነው። እህቶች ራሳቸውን እየሳቱ ተአቅላቸው ሳይሆኑ ሲቀሩ አይምሯቸው ወደ ሌላ እየተቀየረ እያየን ነው። ስለዚህ እናንተ ደህና ስትሆኑ ነው ሰርታችሁ ማለት ቤተሰብ መርዳት የምትችሉት፣ ሰርታችሁ ራሳችሁ መቀየር የምትችሉት። ለራሳችሁ መጀመሪያ ደህና ስትሆኑ ነው። መጀመሪያ ለራሳችሁ ሰላም ስትሆኑ ነው። ለራሳችሁ መጀመሪያ
ምግብ ስታገኙ ነው። ምግብ ሳልበላችሁ ምግብ ሳትበሉ ስትቀሩ እራሳችሁን እየጎዳችሁ ነገ በሽተኛ ብትሆኑ ማንንም ሰው መጥቀም አትችሉም። እራሳችሁን እንኳን መጥቀም አትችሉም። ነገ በሽታ ይዟችሁ ነገ አልጋ ቆራኛ ላይ ብትሆኑ ምንም የምታደርጉት ነገር የለም። ስለዚህ የመጀመሪያው አማራጭ መጥፋት ስላችሁ ጉዳትም አለው ጥቅምም አለው። እንግዲህ አንድ የተበደለ ሰው አንድ እርምጃ ሲራመድ አላህ መውጫ መንገዱን ያመቻችለታል። በዚህ በፈጣሪያችሁ ላይ እርግጠኛ ሆኑ። በእርግጥ ውጭ ላይ ብዙ ምን አለው ጥቅምም አለ ጉዳትም አለ። ውጭ ላይ ስትሰሩ ውጭ ላይ ስትወጡ በአጋጣሚ መያዝ አለ፣ ስራ ማጣት አለ፣ መታመም አለ። ስትታመሙ መኖሪያ ፍቃድ ስለሌላችሁ ወይ በፓስፖርት ነው ወይ ደግሞ በኢቃማ ነው መታከም የምትችሉት። ይህ አለ፣ የቤት ኪራይ አለ። እያንዳንዳችሁ ወጪዎች በእናንተ ላይ ነው። እነዚህ ታሳቢነት መደረግ አለባቸው። ስራ ማጣት አለ፣ ስራ አጥቶ መጨናነቅ አለ። እነዚህን ታሳቢ ደግሞ እድለኛ ከሆናችሁ ደግሞ ቋሚ ስራ ልታገኙ ትችላላችሁ። እንግዲህ እንደነገርኳችሁ እንደ እድላችሁ ነው። እናንተ ደግሞ ተበድላችሁ ነው የምትወጡት፣ ሰው በድላችሁ አይደለም። ስለዚህ ተወከልቱ አላህ ብላችሁ ይህንን የመጀመሪያውን አማራጭ መጠቀም ትችላላችሁ። ሰው ፈልጎ አይደለም። ህገወጥነት ይጎዳል፣ ጉዳት አለው። ግን ደግሞ ነፍስን ለማዳን መሄድ ያለብንን እርምጃ መራመድ ካለብን እንራመዳለን። አማራጭ ካገኘንበት ነፍሳችሁን ለማቆየት ነፍሴን ለማቆየት ራሴን ለማቆየት ማድረግ ያለብኝን ነገር ሰበብ አደርሳለሁ። ስለዚህ ይሄንን አማራጭ መጠቀም ትችላላችሁ ማለት ነው። እንግዲህ ውጭ ላይ እንደነገርኳችሁ ብዙ ነገራቶች አሉ፣ ብዙ ችግሮች አሉ ብያችኋለሁ። ስራ ቤት ተቀምጣችሁ ቤት ሰበራ ሊኖር ይችላል። ስርዓታችሁ ስትቀመጡ ቤት ሰበራ ሊኖር ይችላል። በዛ ጊዜ ልትያዙ ትችላላችሁ። እነዚህን ችግሮች ማመን አለባችሁ። ብር ልትነጠቁ ትችላላችሁ። ብር አበሻ ጋር ኢጃዛ ቤት የምኖሩበት ቤት አደራ አስቀምጣችሁ ያ አደራ ያስቀመጣችሁበት ሰውዬ ሊክዳችሁ ይችላል እና ብዙ ችግሮች አሉ። አንዳንድ እህቶች ደግሞ ሳትቸገሩ የምትወጡ እህቶች አላችሁ። ሳትቸገሩ የምትወጡ እህቶች እውነቴን ነው የምላችሁ አይገጥማችሁ። ደግ ነገር ይገጥመኛል ብላችሁ እንዳታስቡ። ለምን ካላችሁ ደሞዝ በየወሩ የምትሰጡ ከሆነ ምግብ ካለ እንደው ምን ፈልጋችሁ ትጠፋላችሁ? ምን በተመለከተ የእነሱም ሀቅ እኮ ይዛችኋል። የእነሱም ሀቅ ይይዛችኋል እኮ። እነዚህስ ምግብ አጥተው ተርበው ወይ ደሞዛቸውን አልሰጥ ተብለው ነው ከፍቷቸው ነው ይሄንን እርምጃ የሚራመዱት። እናንተ ግን እነሱ ይሄን እርምጃ ሲራመዱ አላህ ይረዳችኋል። እናንተ ግን እያላችሁ ማለት ነገራቶች ተመቻችተውላችሁ ለብር ብላችሁ ተደህንነታችሁ ብሩ አሳስቷችሁ የምትወጡ እህቶች ግን ጉዳትም እንዳለው ማመን አለባችሁ። አይቀናችሁም። መያዝ አለ። አንደኛዋ እህት አሁን ጓደኛዋ ምን አለቻት? ውጭ ላይ 60 ሺህ ብር 70 ሺህ ብር ነው የሚሰራው፣ ውጭና ስሪ። የቂል ምክር ነው፣ የጠላት ምክር ነው ይሄን የሚመክራችሁ። ምክንያቱም እንደዛ ስትላችሁ ውጭ ላይ ያሉትን ችግሮችም መናገር አለባት። 60 ሺህ ብር ልሰሩ ትችላላችሁ፣ 50 ሺህ ብርም 70 ሺህ ብርም ልሰሩ ትችላላችሁ። ግን በአሁን ሰዓት ላይ ስራ አለ ወይ? ስራ አለ ወይ? ይሄን ያህል ልትሰሩ ትችላላችሁ። ቤት ኪራውሳ ታስቧል ወይ? ወጥ ስራ ፈታችሁ ስትቀመጡ የምትበሉት ምግብ ታስቧል ወይ? እያንዳንዱ ሙሉ ወጫችሁ ታስቧል ወይ? ይህን ስታስቡት ሂሳቡ እዛው ጋር ነው የሚቀመጠው። ሂሳቡ እንደው ውጭ ያለ ሰው ነው የሚጎዳው። እውነቴን ነው የምላችሁ፣ ውጭ ያለ ሰው ነው የሚጎዳው። ትዳር ካላችሁ ቶሎ ስለማገቡ ስራ ላይገጥማችሁ ይችላል። ከትዳራችሁ ጋር ልትፋቱ ትችላላችሁ። ብዙ ነገር አለ ውጭ ላይ ማለት ነው። ኮንትራክት ከሆናችሁ ግን ቤተሰብ እንኳን ቢታመን
ብድግ ብላችሁ ሄዳችሁ አይታችሁ ትመለሳላችሁ። ውጭ ስትሰሩ ግን ህገወጥ ሆናችሁ ስለምትሰሩ ቤተሰብ ቢታመም በቃ ቤተሰብ የሆነ ችግር ቢመጣ መሄድ አትችሉም። ምክንያቱም በቃ እኔ ይሄንን ሳሊዝ ምንም ሳልሰራ ስራ አልገጠመኝም ምናምን ትላላችሁ። እነዚህ ነገራቶችም መጀመሪያ ያስረዷችሁ። ውጭ ላይ ይሄን ያህል ብር ይሰራል የሚሏችሁ እህቶች ጉዳትም እንዳለው ያስረዷችሁ። ይሄንን ማወቅ አለባችሁ። ሁለተኛው አማራጭ ምንድነው? ወሬና ዛዛታ አበዛሁባችሁ። ሁለተኛው አማራጭ ሀቢባ ቤት ገብታችሁ ምን ኤጀንሲዎቻችሁን መክሰስ ትችላላችሁ። ኤጀንሲዎች ከእናንተ ይልቅ የክብራቸው ጉዳይ ያንጠረጥራቸዋል። ምክንያቱም ስራቸው ስለሚዘጋባቸው ነገ በእነሱ ስም የሚመጣ አይመጣም ብለው ስለሚያምኑ ሰው አፍ መግባት ከባድ እንደሆነ ስለሚያምኑ ምን ያደርጋሉ? እሺ ነው የሚሉት። እንቀይራለን ነው የሚሉት። እናስቀይርላታለን፣ ምንድነው ችግሯ ነው የሚሉት። እኔ ሀቢባን አልደግፋትም፣ ደግፊያትም አላቅም ነበረ። ግን አሁን ብዙ እህቶችን እየረዳች የብዙ እህቶችን እንባ እያበሰች ስለሆነ ደስ ብሎኛል። እሷ ቤት ለመግባት ግን ወረፋው በጣም ብዙ ነው። በጣም ለዛሬ ዓመትም ሊያቆያችሁ ሊችል ይሆናል፣ አይታወቅም። ብዙ ነገር ስላለ ማለት ነው። ስለዚህ እንደዚህ አድርጋችሁ እነዚህ ሁለት አማራጮች መጠቀም ትችላላችሁ ማለት ነው። ይህን ስላችሁ ግን በቃ ተጌታችሁ ጋር ተማክራችሁ ተፈጣሪያችሁ ጋር ተማክራችሁ ፈጣሪ ሆይ በሄድኩበት ሁሉ አንተ ቅናኝ፣ አንተ ተከተለኝ፣ አንተ ዘንልኝ፣ አንተ ሁነኝ ብላችሁ ተፈጣሪያችሁ ጋር አውርታችሁበት ወስኑበት። ሶላተል እስቲኻራ ሰግዳችሁ ነው የምወስኑት። ዝም ብላችሁ አትወስኑ። ይሄን ስታረጉ ደግሞ ወይ ለመጥፋት ስታበሰቡ ደግሞ ጥንቃቄ አድርጉ። ጥንቃቄ ማድረግ እንዳለባችሁ መዘንጋት የለባችሁም። ምክንያቱም ከተያዛችሁ ደግሞ በጣም ራሱን የቻለ ወንጀል ነው። ለአመታቶች ያክል እስር ቤት ሊያቆያችሁ ይችላል። ስለዚህ እንደዚህ ችግሮች ስላሉ ራሳችሁን ጠብቃችሁ እነዚህን ሁለት አማራጭ የምላቸውን ነገራቶች መጠቀም ትችላላችሁ እላችኋለሁኝ። እንደገባችሁ እንደተረዳችሁ ተስፋ አረጋለሁ። ውዶቼ ማሮቼ፣ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። አይዟችሁ፣ አብሽሩ። የማያልፍ ነገር ምንም የለም። ጠንክሩ። አላህ ይገዛችሁ እህቶቼ። በተረፈ ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።